በራያ ግንባር ከፍተኛ ውጥረት ነክሷል። ህወሓት አፋር፣ ትግራይና አማራ ክልሎችን በመታዋስነው ስትራቴጂካዊቷ ቢሶበር አቅጣጫ አደገኛ ትንኮሳ መጀመሩ ተሰምቷል። በአሁኑ ሰዓት የመንግስት ኃይሎችና የህወሓት ታጣቂዎች ግንባር ለግንባር ተፋጠዋል። የህወሓት ዙ 23 እና ከባድ መድፎች ወደ ስፍራው ተሰማርተዋል። ቡድኑ የትኩረት አቅጣጫውን ወልቃይት ላይ በማስመሰል በራያ በኩል መጠነ ሰፊ ሙሉ ውጊያ ለመክፈት መዘጋጀቱ ተጋል ሙሉ መረጃውን ይዘንላችሁ ቀርበናል። ወደ ሌላኛው ዜናችን ስናልፍ በኢትዮጵያ ድንበር አዲስና ከባድ ውጊያ ተከፍቷል። ከአንድ ወር በፊት የሱዳን ጦር የተቆጣጠራትን ስትራቴጂካዊቷን ኩምሩክ ከተማ ለማስመለስ የፈጥኖ ደራሽ ኃይሉ አርኤስኤፍ አስደንጋጭ የመልሶ ማጥቃት ጀምሯል። በወቅቱ ወደ ኋላ ፈግፍጎ የነበረው ይህ ኃይል አሁን በሱዳን ጦር ላይ አዲስ ጦርነትን ከፍቷል። ይህ የድንበር ላይ እሳት ወዴት ያመራ ይሆን? የጦርነቱ የቅርብ ጊዜ ውሎን በዝርዝር እናቀርብላችኋለን። የአፍሪካ ቀንድ ውጥረት ውስጥ የከተተ አንድ ያልተጠበቀ ዜና አለን። የኢትዮጵያ ጦር በድንገት የጦር ሰፈሩን ወይም ቤዙን ነቅሎ ወጥቷል። የድንገተኛ እርምጃ በቀጠናው አዲስ የፖለቲካና የወታደራዊ ትኩሳት የፈጠረ ሲሆን ካይሮና አስመራ እንዲሁም ሞቃዲሾ ሁኔታውን በከፍተኛ ጥርጣሬና ንቃት እየተከታተሉት ይገኛሉ። ጦሩ ለምን ይህን አደረገ? ከጀርባ ያለው ዓላማስ ምንድን ነው? ዝርዝሩን ይዘናል። በጦርነት ከተሸነፍን አንድም የትግራይ ልሂቅ አይተርፍም ሲሉ አዲሱ የአርሚ 22 አዛዥ አስደንጋጭ ንግግር አድርገዋል። አዛዡ ዲያቆን ዳንኤል ክብረትን የጠቀሱበት አወዛጋቢ ስድብና ንግግርን አሰምተዋል። አዛዡ አጼ ሚኒሊክና አጼ ዮሐንስን ያነጻጸሩበት አውድ እያነጋገረ ነው። በዘገባችን ይዘነዋል፣ ትሰሙታላችሁ። በሰሜን ኮሪያ ባሊስቲክ ሚሳኤል ተደብድበናል ሲሉ ዘለንስኪ ገለጹ። የዩክሬን ፕሬዝዳንት ቮልዲሚር ዘለንስኪ በደቡብ ምስራቃዊቷ የአገሪቱ ክፍል በሚገኘው ዛፓራዥያ ከተማ ላይ ሩሲያ ሌሊቱን ከባድ ጥቃት መፈጸሟን አስታውቋል። የምነግራችሁ ጉዳይ ነው። ይህ ኢትዮ ዴስክ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። በራያ ግንባር ህወሓት አደገኛ ትንኮሳ እያደረገ መሆኑ ተሰማ። አፋር፣ ትግራይና አማራ ክልሎችን በመታዋስነው በስትራቴጂካዊቷ ቢሶበር አቅጣጫ የመንግስት ኃይሎችና የህወሓት ታጣቂዎች በቅርብ ርቀት ተፋጠዋል። ህወሓት ዙ 23 እና መድፎቹን ወደዚያ ግንባር አሰማርቷል። ቡድኑ ወልቃይት ላይ ተንኩሶ በራያ በኩል ውጊያ ለመክፈትም ቆርጧል። ህወሓትም እንደዛተው ለማድረግ ቆርጦ ተነስቷል። በብልጽግና መቃብር ላይ የትግራይ ህልውናን አስከብራለሁ፣ 4 ኪሎን ዳግም እቆጣጠራለሁ በማለት ሲፎክር መክረሙ ይታወሳል። ይህን ፉከራውን ለማሳካትም በምዕራብ ትግራይ ሸረሪና የመከላከያ ሰራዊት ላይ ተኩስ በመክፈት 23 ሰዓታትን የፈጀ ውጊያ አድርጓል። ቡድኑ በወልቃይት ትንኮሳ በራያ ሙሉ ጦርነት ለመክፈት ማቀዱን መሬት ያሉ ተጨባጭ ሁኔታዎች ያሳያሉ። ከቀዳሚ ውጊያ በኋላ ከፍተኛ ቁጥር ያለው ኃይሉን ወደ ራያ ቀጠና እያስገባና እያከማቸ ይገኛል። በተጨማሪም እንደ ዙ 23 ረጅምና መካከለኛ ርቀት ተወንጫፊ መድፎችን እንዲሁም ጸረ አውሮፕላኖችን በገፍ እያስጠጋን የሚገኘው። በተመሳሳይ የኢትዮጵያ አገር መከላከያ ሰራዊቱን ወደዚህ ቀጠና አስጠግቶ ነገሮችን ባንክሮ እየተከታተለ ነው። በተለይም በዞብልና ቢሶበር በተባሉ ስፍራዎች ከፍተኛ ወታደራዊ ውጥረት እንዳለ ተሰምቷል። በቢሶበር ሁለት ኃይሎች በቅርብ ርቀት ተፋጠዋል። በዚህ ቀጠና ከሁለቱ ኃይሎች በተጨማሪ የሐራ መሬትና የፋኖ ታጣቂዎች በስፋት እንደሚንቀሳቀሱ ይታወቃል። ባለፈው ሳምንት የነጻ መሬት ታጣቂዎች መቀሌን ለመቆጣጠር ሙሉ ዝግጅታቸው መጨረሳቸው ተነግሯል። በራያ ቀጠና ውጊያ የሚቀሰቀስ ከሆነ በርከት ያሉ ኃይሎች የሚሳተፉበት እንደሆነ የሚገመትም ነው። ምናልባትም የኤርትራ ጦር ጭምር በዚህ ቀጠና ላይ በሚደረገው ውጊያ ሊገባበት ይችላል። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በራያ ግንባር ውጊያ ከተቀሰቀሰ ሻቢያ 3 መካናይዝድ ኃይል እንደሚሰጠን ነግሮናል ማለታቸው የሚታወስ ነው። ህወሓት በራያ አላማጣና ራያ ዘቦ ከ1984 ጀምሮ በትግራይ ክልል አስተዳደር ስር የነበሩ አካባቢዎች በመሆናቸው እነዚህን ይዞታዎች ሙሉ በሙሉ በእጄ ማስገባት አለብኝ የሚል ጽኑ አቋም አለው። ራያ ወደ መካከለኛው የሀገሪቱ ክፍል ወሎና ወደ አፋር ክልል የሚያገናኝ ወታደራዊና ኢኮኖሚያዊ ጠቀሜታ ያለው ስትራቴጂያዊ መተላለፊያ ነው።
ወደ ሌላኛው ጉዳያችን ስንሻገር በሌላ በኩል የኤፍፒ የዜና ወኪል ስለ ድሮን ጥቃቱ አዲስ መረጃ ይዞ ወጣ። የህወሓት ባለስልጣናት የሆኑት አማኑኤል አሰፋ ለኤፍፒ የዜና ወኪል ሲናገሩ ጥቃቱን የፈጸሙት የፌዴራል መንግስት መሆኑን አረጋግጧል። ምንም እንኳ የሟቾችና ቁስለኞች ቁጥር በውል ባይገለጽም ጥቃቱ የትግራይ ኃይሎችን ኢላማ ያደረገ እንደነበርና ጉዳት ማድረሱን የአማኑኤል መግለጫ ያትታል። አማኑኤል አክለውም አንድ የሁለተኛ ደረጃ ትምህርት ቤት በጥቃቱ መመታቱን ቢናገሩም የዜና ወኪል ይህንን በተናጠል ማረጋገጥ አለመቻላቸውን ዘግቧል። በዚህ ከባድ ወንጀላ ላይ የፌዴራል መከላከያ ሰራዊት እስካሁን የሰጠው ምላሽ የለም። ይህ ክስተት ግን ድንገተኛ አልነበረም። ላለፉት ወራት የፌዴራልና የትግራይ ኃይሎች በድንበር አካባቢዎች ጦራቸውን በስፋት ሲያከማቹ እንደነበር ሲነገርም ቆይቷል። ሁለቱ ወገኖች ከ2020 እስከ 2022 ክልሉን ያወደመውን ጦርነት ዳግም ለመቀስቀስ እየተዘጋጁ ነው በማለት እርስ በርስ ሲወነጃጀሉ ቆይተዋል። አሁን ላይ ውጥረቱን ይበልጥ እያደገ መምጣቱን የሚያሳዩ ምልክቶች እየታዩ ነው። ህወሓት ነሐሴ 1 ቀን በሰሜን ምዕራብ ትግራይ ከሱዳን ድንበር አቅራቢያ ከፌዴራል ኃይሎች ጋር ግጭት ተቀስቅሶ እንደነበር የገለጸ ሲሆን መንግስት ስለዚህኛው ግጭት በይፋ ያለው ነገር የለም። አዳዲሶቹ ክስተቶች ውጥረቱ ዳግም ወደ ይፋዊ ጦርነት ሊያመራ ይችላል የሚለውን ስጋት በከፍተኛ ደረጃ አባብሶታል። በኢትዮጵያ ድንበር አዲስ ውጊያ ተከፈተ። ከአንድ ወር በፊት የሱዳን ጦር ስትራቴጂካዊቷን ኩርሙክ መቆጣጠሩ ይታወቃል። ጦሩ በወቅቱ ከተማዋን ሲቆጣጠር የፈጥኖ ደራሽ ኃይሉ ታጣቂዎችን ወደ ኋላ ፈግፍገው ነበር። ዛሬ በወጣ መረጃ በሸረሪና ውጊያው ተሳትፏል በሚል የተወነጀለው የፈጥኖ ደራሽ ኃይሉ በሱዳን ጦር ላይ አዲስ የመልሶ ማጥቃትን ከፍቷል። ኢትዮጵያና ሱዳን በሚዋሰኑበት የብሉ ናይል ግዛት አዲስ ውጊያ የተቀሰቀሰው የፈጥኖ ደራሽ ኃይሉ አካባቢውን ዳግም ለመቆጣጠር ዘመቻ በማወጁ ነው። አካባቢው እጅግ ወሳኝ ስትራቴጂካዊ ቦታ ሲሆን ለኢትዮጵያ እንደ አይን የሚታይ ስፍራ ነው። ውጊያው በአየርና በምድር ተጠናክሮ የቀጠለ ሲሆን የፈጥኖ ደራሽ ኃይሎች ወደፊት እየገሰገሱ ናቸው። በሱዳን ብሉ ናይል ግዛት ያገረሸው የተባባሰ ውጊያ ከኢትዮጵያ ጎራባሽ ድንበር ጋር እጅግ ቅርብ በመሆኑ ለኢትዮጵያ ዘርፈ ብዙ ብሔራዊ ደህንነት፣ ጂኦፖለቲካዊና ሰብአዊ ድምታዎች አሉት። የብሉ ናይል ግዛት ከኢትዮጵያ ታላቅ ህዳሴ ግድብ በቅርብ ርቀት 20 ኪሎ ሜትር ገደማ ላይ የሚገኝ ስትራቴጂያዊ ቀጠና ነው። በአካባቢው በሱዳን መደበኛ ጦርና በፈጥኖ ደራሽ ጦር መካከል የሚደረገው ከባድ ውጊያ እንዲሁም የድሮን ጥቃቶች ወደ ግድቡ አካባቢ ሊስፋፋ ወይም የስጋት ቀጠና ሊፈጥሩ የሚችሉ በመሆናቸው ቀጥተኛ የደህንነት ስጋትን ይደቅናል። በኩምሩክና በአካባቢው በሚደረጉ ውጊያዎች ምክንያት በስደት ላይ የነበሩ በርካታ ኢትዮጵያውያንና በሺዎች የሚቆጠሩ የሱዳን ሲቪል ዜጎች ወደ ኢትዮጵያ ቤንሻንጉል ጉሙዝና አማራ ክልል ድንበር እየተሰደዱ ይገኛሉ። ይህ የስደተኞች ፍሰት ውስን በሆነው የድንበር አካባቢ መሰረተ ልማትና ሰብአዊ እርዳታ አቅርቦት ላይ ተጨማሪ ጫናን ይፈጥራል። የብሉ ናይል ግዛት ሰፋፊ ቀዳዳ የበዛበት ድንበር ያለው በመሆኑ የሱዳን ማዕከላዊ ቁጥጥር መላላት ህገወጥ የጦር መሳሪያ ዝውውርን፣ የሰዎች ኮንትሮባንድና የድንበር ተሻጋሪ ወንጀሎችን ያባብሳል። ይህ ደግሞ በኢትዮጵያ ድንበር አቅራቢያ ያሉ የውስጥ የጸጥታ ችግሮችን ይበልጥ ሊያወሳስባቸው ይችላል። የኢትዮጵያ ጦር በድንገት የጦር ቤዙን ነቅሎ ወጣ። የጦሩ በድንገት ነቅሎ መውጣት በአፍሪካ ቀንድ ቀጠና አዲስ ትኩሳት የሚፈጥር ጉዳይ ሆኖ ተከስቷል። የጦሩን መውጣት ካይሮ፣ አስመራና ሞቃዲሾ ባንክሮ እየተከታተሉት ነው። የኢትዮጵያ መከላከያ ሰራዊት በሶማሊያ ባይ ክልል የምትገኘውን ስትራቴጂካዊት የቡርሃካብ ወታደራዊ የጦር ሰፈር ለሶማሊያ የጸጥታ ኃይሎች ማስረከቡን ሶማሊያ ጋርዲያን ዘግቧል። ይህ እርምጃ የሀገሪቱን ደህንነት ጠበቅ ኃላፊነት ደረጃ በደረጃ ወደ ሶማሊያ ኃይሎች ለማሸጋገር የሚደረገው እንቅስቃሴ አካል መሆኑ ተገልጿል። በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ እንደገለጸው የጦሩ ሰፈር ርክክብ የተባበሩት መንግስታት ድርጅት በሶማሊያ የድጋፍ ቢሮ ዩኤንኤስኦኤስ ባደረገው ድጋፍ አማካኝነት ነሐሴ 2 2018 በይፋ ተጠናቋል። እንደ አውሮፓውያን አቆጣጠር 2014 ጀምሮ በኢትዮጵያ መከላከያ ሰራዊት ቁጥጥር
ስር የቆየውን ይህንን ወታደራዊ የጦር ሰፈር የሶማሊያ ብሔራዊ ሰራዊት 60ኛ ክፍለ ጦር መረከቡ ተገልጿል። አውሶም ይህ የጦር ሰፈር ርክክብ የደህንነት ኃላፊነት ደረጃ በሶማሊያ ብሔራዊ ኃይሎች የማስረከብ ሂደት አካል መሆኑን ገልጿል። የኢትዮጵያ ወታደሮች ቀደም ሲል በነበረው በሶማሊያ የአፍሪካ ህብረት ተልዕኮ አሚሶም ስር ለ12 ዓመታት ያህል በቡርሃካ ቆይተዋል። ከሞቃዲሾ በስተሰሜን ምዕራብ 185 ኪሎ ሜትር ርቀት ላይ የምትገኘውና የሶማሊያ ዋና ከተማ ከባይዶዋ ጋር በሚያገናኘው መንገድ ላይ ያለችው ቡርሃካ በአልሸባብ ቁጥጥር ስር በሚገኙ ወይም ግጭት በሚታይባቸው አካባቢዎች የተከበበች ናት። በመሆኑም ዓለም አቀፍ ኃይሎች ወታደሮቻቸውን በሂደት እያወጡ ባሉበት በዚህ ወቅት የተደረገው ይርክክብ የሶማሊያ ኃይሎች አካባቢውን በተናጠል የማስጠበቅ አቅማቸው ላይ ስጋትን ፈጥሯል። በጦርነት ከተሸነፈን አንድም የትግራይ ልሂቅ አይተርፍም ሲሉ አዲሱ የአርሚ 22 አዛዥ አስደንጋጭ ንግግር አደረጉ። ዲያቆን ዳንኤል ክብረትን የጠቀሱበት አወዛጋቢ ስድብና ንግግርንም አሰምተዋል። አዛዡ አጼ ሚኒሊክና አጼ ዮሐንስን ያነጻጸሩበት አውድም እያነጋገረ ነው። በመቀሌ ከተማ ሲካሄድ የሰነበተው ህዝባዊ ኮንፈረንስ በማገባደጃ ፕሮግራም ላይ አስደንጋጭና አወዛጋቢ ንግግሮችን አስተናግዷል። አወዛጋቢው ኮሎኔል ገብረስላሴ በላይን ተከተው አርሚ 22ን እንዲይዙ የተመደቡት ኮሎኔል ገብረ እግዚአብሔር ገብረ ሰላማ አሁን የሚገጥመንን የህልውና ጦርነት በአሸናፊነት ካላጠናቀቅ ነው አንድም የትግራይ ልሂቅ በህይወት አይተርፍም ሲሉ ገልጸዋል። ኮሎኔሉ አክለውም አሁን ያለው ሁኔታ ከንጉሠ ነገሥቱ አጼ ዮሐንስ የመጨረሻ የስልጣን ዘመን ጋር እንደሚነጻጸር በመጠቆም ፈተናውን በድል ካልተወጣ ነው ከአጼ ዮሐንስ ሞት በኋላ እስከ 1983 ድረስ በትግራይ ላይ ያጋጠመው አይነት የመቶ ዓመት ውርደትና መከራ ይደገማል ሲሉ አስጠንቅቀዋል። ኮሎኔል ገብረ እግዚአብሔር በንግግራቸው ከህወሓት ተለይተው በአዲስ አበባ የሚገኙ የቀድሞ ጓዶቻቸውን በጽኑ ወቅሰዋል። የኛዎቹ ባንዳዎች ዲያቆን ዳንኤል ክብረትን በብዙ እጥፍ በልጠውታል ሲሉ የተሳለቁ ኮሎኔሉ የብልጽግና መንግስት የሰራዊታቸውን እንቅስቃሴና ስታቲስቲክሳዊ መረጃ የሚያገኘው ወደ ብልጽግና ሸሽተዋል ካላቸው ከነዚህ የቀድሞ ጓዶቻቸው እንደሆነም ተናግረዋል። ሆኖም ግን ድሉ የሰራዊታችንና የመሪ ድርጅታችን እንደሚሆን ቅንጣት አልጠራጠርም ሲሉ አቋማቸውን ገልጸዋል። የአርሚ 22 አዛዥ ይህንን የሞት ሽረት ጥሪ ያቅርቡ እንጂ በክልሉ ያለው እውነታ የተለየ መሆኑን መረጃዎች ይጠቁማሉ። ቁጥሩ ቀላል የማይባል በአገር ውስጥና በውጭ የሚገኝ የትግራይ ልሂቅ ከጦርነት ይልቅ የሰላም አማራጭን እየመረጠ ይገኛል። ከዚህ በተጨማሪም በሺ የሚቆጠሩ የትግራይ ወጣቶች በክልሉ እየተካሄደ ያለውን አስገዳጅ የአፈሳ ዘመቻ በመቃወም በየቀኑ ወደ መሃል አገርና ወደ ስደት በማምራት ላይ እንደሚገኙ ገለልተኛ ሪፖርቶች ያጋለጣሉ። ለሁለት ዓመታት ያክል በከባድ ጦርነት ስትታመስ የቆየችው የትግራይ ክልል ከ2022 የሰላም ስምምነት በኋላ የተነፈሰችው አንጻራዊ የሰላም አየር ዳግም የሻከረ ይመስላል። ሰሞኑን በክልሉ ሰማይ ላይ ዳግም የተሰማው የድሮን ድምፅና ፍንዳታ ህዝቡን ወደ አሳዛኙ የጦርነት ትዝታ እየመለሰው ይገኛል። የትግራይ አማጽያን የኢትዮጵያ ፌዴራል መንግስት በክልሉ ላይ ገዳይ የድሮን ጥቃት ፈጽመዋል ሲሉ ከባድ ክስ አቅርበዋል። የህዝባዊ ወያኔ ሐረነት ትግራይ ህወሓት በወጣው መግለጫ እንዳመለከተው በአማራ ክልል አዋሳኝ በምትገኘውና በደቡባዊ ትግራይ በምትገኘው መረዋ በተባለችው አካባቢ የፌዴራል መንግስት ኃይሎች የድሮን ጥቃት አድርሰዋል። የህወሓት ባለስልጣናት የሆኑት አማኑኤል አሰፋ ለኤፍፒ የዜና ወኪል ሲናገሩ ደግሞ ጥቃቱን የፈጸሙት የፌዴራል መንግስት መሆኑን አረጋግጧል። ትናንት ባላማጣ የድሮን ጥቃት መፈጸሙ መዘገቡ አይነሳም። ምንም እንኳ የሟቾችና ቁስለኞች ቁጥር በውል ባይገለጽም ጥቃቱ የትግራይ ኃይሎችን ኢላማ ያደረገ እንደነበር ጉዳት ማድረሱንም የአቶ አማኑኤል መግለጫ ያትታል። አማኑኤል አክለውም አንድ የሁለተኛ ደረጃ ትምህርት ቤት በጥቃቱ መመታቱን ቢናገሩም ነገር ግን ይህንን በተናጠል ማረጋገጥ እንዳልተቻለም ተነግሯል። በሰሜን ኮሪያ ባሊስቲክ ሚሳኤል ተደብድበናል ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ በደቡብ ምስራቃዊቷ የአገሪቱ ክፍል በሚገኘው ዛፓራዥያ ከተማ ላይ ሩሲያ ሌሊቱን ከባድ ጥቃት መፈጸሟን አስታውቋል። በዚህ ጥቃት ላይ 6 ሰዎች ሲገደሉ ሌሎች 19 መቁሰላቸውንም አስረድተዋል። ፕሬዝዳንቱ ሲናገሩ በዚች ከተማ ላይ ጥቃት የፈጸመው በሰሜን ኮሪያ ባሊስቲክ ሚሳኤል ዚርኮንስና በአየር ቦምቦች ነው።
በተለይም ሲቪል መሰረተ ልማቶች ከባድ ጉዳት ለማድረስ የታሰበ ጥቃት ነበር በማለት አስረድቷል። የዚች ከተማ ጎረቤት በሆነችው ዴምፕሮፔትሮቭስክ ከተማ ውስጥ ደግሞ ሩሲያ በፈጸመችው የድሮንና የሚሳኤል ጥቃት ሌሎች 3 ሰዎች መገደላቸውን የአካባቢው ባለስልጣናት ተናግረዋል። ዘለንስኪ መግለጫቸውን በመቀጠል በዋና ከተማቸው ኪየቭ የተላላፊ በሽታዎች ሕክምና መስጫ የሆነ ሆስፒታል መመታቱን፣ በኬርሰንና ካርኪቭ ደግሞ በተፈጸመ ጥቃት የመብራት መቋረጥ መከሰቱንም ገልጿል። የዩክሬን ጤና ሚኒስቴር በበኩሉ በኪየቭ የሚገኝ የህፃናት ሆስፒታል መመታቱን ጠቅሶ በጥቃቱ ወቅት ህፃናቱ የህክምና ባለሙያዎች መጠለያ ውስጥ ስለነበሩ ምንም ጉዳት አልደረሰባቸውም ብሏል። የሩሲያ መከላከያ ሚኒስቴር ግን በኪየቭና በዛፓራዥያ ከተሞች ውስጥ የሚገኙ ወታደራዊ ኢንዱስትሪ ማዕከላትንና የትራንስፖርት ሎጂስቲክ ጣቢያዎችን በተጠና መልኩ መምታቱን አስታውቋል። የተወደዳችሁና የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸው ዜናዎችን የነበሩ በያላችሁበት ሰናይ ጊዜ ይሁንላችሁ።